ጽናትና ኪራዬ ፍቅራቸውን እያጣጣሙ ወይኔ እንዲህ ነው ወይ ፍቅር እስከምትል ድረስ ጽናትዬ ማለት ነው። እንግዲህ ጽናትዬ እውነትም ፍቅር ለካ እንደዚህ የተበላሸን ነገር ያስተካክላል ማለት ነው። በቀን 5-6 ጊዜ እንዳላጸዳኝ አልጋ እንዳላስነጠፈኝ፣ አሁን ግን እስኪ ተመልከቱት እንዴት አባቱ አድርጎ እንዳነጠፈው በጣም ነው ደስ የሚለው ፍቅር። ወይኔ ፍቅር ግን ፈጣሪ ሆይ ብቻ ግን ደስታዬ ይብለጥ ሲበዛ የሆነ ነገር እንዳይፈጠር እያልኩኝ እፈራለሁኝ እያለች በጣም እየተደሰተች ነው። ቤታዩ እንግዲህ ጨልላለች እና ወይኔ ዝናብ መጣ፣ ኪራሁን ይመጣል፣ ኪራን እወደዋለሁ፣ አፈቅረዋለሁ፣ እሱም ይወደኛል እያለች እንደዛው እንደጨለለች ነው። ወይ ጉድ ጎዳና ወጣች እኮ አሁንማ። እውነት ለመናገር በጣም ታሳዝናለች ቤታ ማለት ነው። በዚህ ልክ አንድን ሰው ስንወድ እንዲህ በዚህ ልክ ራሳችንን እስከምንገል ራሳችንን እስከምናጣ ድረስ የሰው ልጅ መውደድ መልሶ ዙሮ ተዟዙሮ የሚመጣው ወደኛው ነው። አሁን እውነት ለመናገር ጽናትና ኪራ ህይወታቸውን እየቀጠሉ ነው። አስቡት ግን ቤታ ራሷን ነው እንጂ የጎዳችው ማንንም አልጎዳችም። ኪራ እንደው ይሄው እናቴ ወላጥ ብሎ ወደሚያፈቅራት ወደሚወዳት ወደ ጽናት ሄደ ማለት ነው። ጭራሽ እኮ አንቺን በማግኘቴ በጣም እድለኛ ነኝ፣ እንዴት እኮ እንደምወድሽ፣ እንዴት እኮ እንደማፈቅርሽ እያለ ፍቅሩን ቀን በቀን ይገልጽላታል ማለት ነው። ስለ ቤታ ግን አንድ ቀን እንኳ ዘወር ብሎ አሰበም። ኧረ እኔ ጎድቻታለሁ፣ ኧረ እኔ ሰብሬያታለሁ አላለም። እና ከዚህ ድራማ መማር ያለብን ሰውን ስንወድ በልኩ እንጂ ከልክ በላይ መውደድና ማፍቀር እንደሌለብን መረዳት አለብን ማለት ነው። ምሩና ናሆሚ እንግዲህ በአንድ ላይ ተኙ፣ በአንድ ላይ ነቁ። በጣም ደስ የሚል ህልም አይቻለሁ አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል ማለት ነው። እውነት ለመናገር እንግዲህ ምሩና ናሆሚ አብረው ተኝተው አደሩ ማለት ነው። ከዛም በኋላ እንግዲህ ከዛ በፊት ናሆሚ ምሩ የት ነች ሲላት ክላስ ነች አለችው። ጽናትዬ እንደምን እያደረገች? ኧረ ተኝታ ነው፣ በቃ ሂጅ ልቀስቅሳት ሲል አራት ቀስቅሳት ተዋት ስል አይ እኔ ታውቂ የለ እኔ የተኛም መቀስቀስ ነው ስራዬ ብሎ ሂዶ ቀሰቀሳት። ከዛም በኋላ ቢላት እሷ ግን ተኝታለች፣ አታይምም አሰማምም። ከዛም በኋላ ናሆሚ ወይኔ እንዴት ነው የምታምሩ ደግሞ ስትተኝ፣ ግን ለምንድን ነው ምሩ እንደዚህ እምቢ ያልሽኝ? ሁሉንም ነገር በአንድ ሆነን እኮ እንጋፈጠው ነበር። እኔ እኮ በጣም ነው የማፈቅድሽ፣ በጣም ነው የምወድሽ። ልቤ ምን ያህል እንደሚመታ ላንቺ ብታይልኝ ኑሮ እንዴት ደስ ባለኝ እያለ ከራሱ ጋር እያወራ ነበር። ከዛ በዛው እንቅልፍ ይዞት ለሽ አለ። ኪራና ጽናትዬ እንግዲህ ፍቅራቸውን እየተገላለጡ ነው። ኪራ አትበይኝ የኔ ፍቅር የኔ ውድ በይኝ እያለ እያሽኮረመማት ነው ማለት ነው። ከዛም በኋላ ወይኔ የኔ ጽናት እኮ ስትሽኮረመም ራሱ እንዴት አባቷ ነው የምታምረው የኔ አይናፋር እያለ እንግዲህ ብዙ ጊዜ እያሽኮረመማትና በፍቅር ብድ ብሏል ማለት ነው። እሷ ደግሞ ጉንጨንም ሆነ ከንፈሬን የምትስመኝ ሽማግሌ ከላክ በኋላ ነው ብላ እንግዲህ ጽናትዬ ወግ ማረጓን ይዛ ግግም ብላለች ማለት ነው። ከእንደገና ደግሞ ለሽምግልና አባቴ ጋር መላክ አለብህ፣ ካላክ ግን ያለ አይደለ እያለች እንግዲህ እኔ ዛሬም ቢሆን እልክልሻለሁ አላት። ኪራ አለችው ወይዬ ግን በእኔ አታፍርም አይደል? ማለቴ ለምንድን ነው የማፍረው? አንቺ ሰው አይደለሽ እንዴ አላት። ያውም አንቺን የመሰለች አላት። አለ አይደለ አንተ ሀብታም ነህ፣ እኔ ደሃ ነኝ። ሲቀጥል ደግሞ እኔ የገጠር ልጅ ነኝ። ጓደኞችህ ህዝቡ በቃ ሰዎቹ ሰፈርተኛው አይስቁብህም ማለት እንዴ? እንዳትጨርሹ ጽናት፣ ለምንድን ነው እንደዚህ የምትይው? እኔ ሁለተኛ እንደዚህ እንድትይ አልፈልግም። አንቺ እኮ ነሽ ህይወቴን በሙሉ እንደዚህ ያደረግሽኝ፣ ደስተኛ እንደሆነ ያደረግሽኝ አንቺ ነሽ። ታውቂያለሽ ከአንቺ ጋር ሲሆን ሁሌ የመሳቅ ነው። እውነት ግን ኪራ በእኔ ደስተኛ ነህ አለችው። አዎ በጣም ደስተኛ ነኝ አላት። አመሰግናለሁ፣ እንኳንም ደስተኛ ሆንክልኝ፣ ሁሌም ደስተኛ ሆንልኝ አለችው። እውነት ለመናገር ሴትም ልጅ ሆነች
ሴት ልጅ ወንድ ልጅ በእሷ እንደተደሰተ መስማት ትፈልጋለች። እኔ እኮ በጣም ባንቺ ደስተኛ ነኝ ሲላት እንድደስ እንዳላጽናም ማለት ነው። በተቃራኒው ደግሞ ወንድም ልጅ ቢሆን እኔ በሚስቴ ደስተኛ ነኝ፣ እኔ በፍቅረኛዬ ደስተኛ ነኝ ሲል እውነት ደስ የሚል ስሜት አለው እና ጽናትዬም ጋር እያንጸባረቀ ያለው ደስታ እንደዛ ነው። ከዛ በኋላ እንግዲህ ቤታን መንገድ ላይ ጎዳና ላይ አግኝታት ከዛም በኋላ ሀኒቾን ሀኒዬ እንዴት ነሽ? ደህና ነሽ ወይ? ኪራ ይመጣል አይደል? ኪራ ይመጣል አይደል አለች። ምን? ቆይ አንቺ ቤታ ነሽ? አዎ እኔ ቤታ ነኝ። ታውቂያለሽ ኪራ ይመጣል። አሁን ዝናብ እየጣለ ነው፣ ዝናብ እየጣለ ነው። ከዛም በኋላ ናሆሚ የመጣ ናሆሚ ከመጣ በኋላ ሀኒቾ እባክሽ ይቅርታ አለ አይደል እንደዚህ ነች፣ እንደዚህ ይሆናል። ምን? እኔ የቱኜ ነው? እኔማ በቃ ይሄን ነገር ማየት አልፈልግም፣ ወደ ጽናት ጋር ልሂድ ብላ ጽናት ጋር ሄደች። ከዛም በኋላ ጽናት እንዴት ነው ቤታ እንደዚህ የሆነችው? እኔ መቼስ ነው የተፈጠረው አለች። አለ አይደል አንቺ እናትሽ ጋር ሄደች ነበረ። ውይ አለች፣ በጣም ደነገጠች። እውነት ለመናገር የኔ ወድ እኔ እንደዚህ እንድትሆን አልፈለኩም ነበረ፣ ነገር ግን አለ አይደለ በጣም ነው የምታሳዝነኝ። እንደዚህ እንድትሆን አልጠበቅኩም ነበር፣ ነገር ግን ደግሞ እሷ እንደዚህ እኮ ነች። እኔ በጣም አዝኛለሁ እንደዚህ በመሆኗ። ታውቂያለሽ እንደውም እኔ የጥፋተኝነት ስሜት እየተሰማኝ ነው። እንዴ ለምንድን? በእኔ ምክንያት ነው እንደዚህ የሆነችው። ኪራን እኔ ስለወሰድኩባት ነው። ምክንያቱም ያን ጊዜ አስጠንቅቃኝ ነበር። ኪራ ያንቺ የሚሆን ከሆነ እኔ አልኖርም፣ ያለ ኪራ ህይወቴ ባዶ ነው ብላ ነግራኝ ነበረ። እሱም ነገር ዛሬ እኔ ላይ እየተፈጸመ ነው ያለው። ስለዚህ እኔ ነኝ የሁሉም ጥፋተኛ አለች። ከዛም በኋላ ሀኒ አረ እንደዛ አትበይ፣ በቃ ተያት፣ አንቺም ህይወትሽን ምሪ። እሷም ደግሞ ድሮውንም ኪራ እኮ ነግሯት ነበረ እንደማይወዳት እንደማያፈቅራት ነግሯን ነበር። ግን እሷ ደግሞ አለ አይደለ በቃ ሁሌም ራሷን ከፍ አድርጋ ነው የምታስበው። እውነት ለመናገር ቤታ ቆንጆ ነኝ አለኝ እንደዚህ አድርጌ ሰው እኮ ፍቅር በውለት አይሆንም። እንደዚህ አድርጌልህ ነበር እንደዚህ አድርጌልሽ ነበር የሚባል ነገር ፍቅር ውስጥ አይሰራም። ፍቅር ተፈላልጎ ነው። ሁለቱም ስሜት አንድ አይነት ሲሆን ነው እንጂ የተገላቢጦሽ ፍቅር ሊሆን አይችልም ማለት ነው። እና ቤታም ላይ የሚታየው ነገር እሷ ቆንጆ እንደሆነች፣ እሷ ሀብታም እንደሆነች፣ እሷ ከሆነ ችግር ውስጥ እንዳወጣችው ብቻ እንዳፈቅራት ነው የምትፈልገው። ይህ ይሉንታ ነው እንጂ ፍቅር አይደለም ማለት ነው። እና አርፈሽ ህይወትሽን ኑሪ አለቻት ጽናትን። እውነትም ሀኒ ትክክል ነች። አርፈሽ ስራሽን እየሰራሽ የአፍላ ፍቅርሽን እያጣጣምሽ መገኘት አለብሽ ማለት ነው። እንግዲህ ኪራ ተቀይሯል። ጽዳት ያጸዳል፣ ምግብ ሳይቀር እንግዲህ ነይ ስሪ ሲላት አይ ዛሬማ ያንተን ነው የምፈልገው ብላ እንግዲህ ሽንኩርት እየከተፈ እሷም ቁጭ ብላ እያየችው ነበር። ሽንኩርቱን እኮ ጠቅላላ ጣልከው እንዴ አለችው። ምን ላድርግ ብለሽ ነው? ውይ እያሉ እንግዲህ እየተቀላለዱ ሊሳሳሙ ሲል ናሆም የመጣ ውይ እኔ ታውቃላችሁ የሚመጣብኝ ነገር እኮ በቃ ልክ ሰው ሊሳሳም ሲል እኔ ከች የምለው ነገር አለ። ግን በነገራችን ላይ አሁን ርቦኝ ነው የመጣሁት አለ። እሺ ተባብለው እንግዲህ በቃ እኔ ልስራ ብቻ ልጁን ይዘህልኝ ውጣ አለችውና ናሆሚ ኪራን ይዞት ወጣ። ጽናትዬም የተለመደ ቆንጆ ምግቧን ሰርታ ባንድ እየተመገቡ እየተጎራረሱ ነበረ። እረ እያለ ነበር ናሆሚ። ታዲያ ምን እረ ትላለክ? ከጎን ያለችው ታጉርስሃ እያለችው እንግዲህ ምሩም ናሆሚን ጽናትም ባሏን እያጎረሰች እየበሉ ነበር። ከዛም በኋላ ናሆሚና ምሩ ወደ ውጭ እየተዝናኑ ነበር። እኔ ግን የጽናትና የኪራ ነገር እንደዚህ በመሆኑ በጣም ደስ ብሎኛል አለች። ከዛም በኋላ ታውቂያለሽ፣ ምንም አታስቢ፣ ከዚህ በኋላ ምንም አይሆኑም ማለት አለችው። ኪራ እሳት፣ ጽናት ደግሞ ውሃ ነች። እሷ በጣም የተረጋጋች ጨዋ፣ ነገሮችን በተረጋጋ መንገድ የምትፈታ ናት። ኪራ ደግሞ እንደምታዩ ቦግ 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 ነው የሚያለው እና እሳትና ውሃ ናቸው፣ ምንም አይሆኑም። እሱ በጣም ሲነር፣ እሷ ደግሞ ቀዝቀዝ ያለች ናት እና ለዛም ነው። ግን አንቺና እኔስ እስከ መቼ ነው አላት። ምን አለችው? እኔ እኮ በጣም አፈቅርሻለሁ፣ በጣም እወድሻለሁ፣ ከጎንሽ ልሁን፣ ህመምሽን አብሬሽ ልጋራ ብልሽ አንቺ ግን እምቢ አልሽ። እባክህ እንደዛ አትበል ናሆሚ እባክህ አለችው። ለምን እንደዚህ ታያለሽ ምሩ?
ሁሉንም ነገር በፈጣሪ ፍቃድ ነው የሚሆነው። አንቺ ስለሆንሽ አትሞቺ፣ አንቺ ስላልሽ አትሞቺ፣ እኔ ስላልኩ አትሞቺ። ለምን እንደዚህ ታደርጊያለሽ? ኧረ ተይ ምሩ ተይ እያላት ነው ምሩና